ሲጀመር ማስረዳት እንዴት እንደሚያስጠላ ብታቂ ላንቺ እንደዚህ ነው እዛ ነው እንደዚህ ነው ማለት ነው። በመሰለሽ እንደዛ ከሆነ ደግሞ በየቦታው እየሄድሽ ለምንድን ነው የኔ ነገር የምታነሺው? አንቺ እኔ ስራ አለኝ እኮ በየቦታው ሄጄ የምታጠፊው ስራ አለኝ እኮ በየቦታው እየሄድኩኝ አንቺን ስም ማጠፋበት ምክንያት አለኝ። አሁን ታዩና አንቺ ካንቺ ጋር አሁን እንዲያ ቡዜ የኔ ቆንጆ ማለት ነው። ላንቺ ማስረዳት ከበደኝ፣ ቸከኝ፣ በቃተኝ እያለቻት ነው። ዛሬም ከእንደገና ተገናኝተው ማለት ነው። ጭቅጭቅ ነው መቼም ሁልጊዜ። ትናንትና ማነች ሄርሜላ ራሷን ልታጠፋ ነውና ቶሎ ድረስ ተብሎ እሱና ዳኒ እና ቦዜ ማለት ነው ቶሎ ድረስ ብሎ ጠርተውለት እንግዲህ እየሮጠ ሲሄድ ራሴን አጠፋለሁኝ እሱ ከኔ ጋር ካልሆነ እኔ መኖሬ ምን ይጠቅማን? ህይወቴ የለም የለሱ ባዶ ናት በሚል ራሷን ልታጠፋ የተነሳች ሴት ነበረች። ሰላማችሁበት በያላችሁበት የክርስቶስ ፍቅር ብዝት ይበልላችሁ እያልኩኝ ሀገራችን ኢትዮጵያን ሰላም ያደርግልን፣ ምህረቱን ያወርድልን፣ ዝናቡን ያምጣውላለሁኝ። ከዛ በመቀጠል ደግሞ ወደ መጣሁበት ርዕሴ እሄዳለሁ ማለት ነው። እንግዲህ ሩታና አብርሽ እስካሁን ጸብ ላይ እንዳሉ ታውቃላችሁ። አሁንም ትናንትና እሷ ራሷን ልታጠፋ ነው። አንተ ምንድነው ነገርህ? ለምንድነው ቁርጡን የማትናገረው? እች ልጅ ህይወቷን ብታጣ ባንተና ባንተ እንደሆነ እወቅ። ማንም አይለቅህም። ስለዚህ ስርዓትህን ያዝ፣ ውሳኔህን አሳውቅ። ውሳኔህን ለሁለታቸውም ማሳውቅና ሁለታቸውም የራሳቸውን ህይወት ይኖሩ። ከሄርሜ ጋር ከሆነ የሚቀጥለው ከሄርሜ ጋር፣ ከሩታ ጋር ከሆነ ከሩታ ጋር በል በሚለው ሂሳብ ዛሬ እንግዲህ ጠርታ ሩታ አንቺ ከኔ እንዳይቀጥል ከኔ ጋር እንዳይሆን የምታደርጊው ነገር ምንድን ነው? እኔ ምን አድርግሻለሁ? ምን በድዬሻለሁ? በማለት ስትከራከራት አይተናል ማለት ነው። እና አንቺ ወደ እኔ እንዳይመጣ ከኔ ጋር እንዳይሆን ነው ሁልጊዜም የምትከላከዩ። እውነቱን ልንገርሽ አይደል ይሄን ታደርጊያለሽ ስትላት፣ አዎ አደርጋለሁ። ምን አባሽ ታመጫለሽ? የምታመጪው ነገር ምንድን ነው? ምንም የምታመጪው ነገር የለም ብላ መለሰችላት። እንዴት እንዳስደሰተች ማለት ነው። እና ሄርሜን ከህይወታችሁ ወጣሁኝ፣ የራሳችሁን ህይወት መኖር ከቻላችሁ ወጣሁ ብለሽ ስታበቂ ለምንድን ነው በተደጋጋሚ እሱን በሰበባ ሰበቡ እያገኘሽ የምታናግሪው አይነት ነገር ጥያቄን የጠየቀች? ስለ እሱ አንቺ ምን አገባሽ? አንቺም እኮ አይፈልግሽም። አንቺ ከህይወታችን ውጪ ወይም ደግሞ እንዳመጭብን የምትይው አንቺ ማንነሽ? ሁለታችሁንም ነው እንጂ አልፈልግም ያለው። መቼ አንቺን እፈልጋለሁ ብሎሽ ነው ስለ እሷ የምታወሪው ብላ ቦዜ ስትከራከር ሳያት ደስ ብሎኛል ማለት ነው። ለምን አትሉም? ሄርሜላ ስራዬ ብላ ተጎድታ ራሷን ጥላ ተንገላታ ለአብርሃም ስትጥር የነበረች ሴት ናት። ዛሬ ደግሞ እሷ በተራዋ ስታለቅስና ስታዝን ማየት በጣም ከባድ ነው። ለሱ ጤና ስትሯሯጥ የነበረች ሴት ናት። መከራዋ ስታየኝ የነበረች ሴት ናት። ከፍ ዝቅ ስትል የነበረች ሴት ናት። ዛሬ ግን ሆን ብሎ ተነስቶ ዛሬ ከተሻለበት ከበሽታው ድኖ ሄርሚዬ ብሎ ወደ ራሱ ተመልሶ እሷን እንደ በፊቱ የራሱ አድርጎ መኖር ሲችል አሁን ምርጫ ውስጥ የገባባት አጋጣሚ ነው ያለው ማለት ነው። እሷ ደግሞ እንዴት ከምርጫ ውስጥ ታስገባኛለህ? ያን ህይወት እኮ ሰርዘኸው ያ ህይወት ቀርቶ እንደ አዲስ ህይወት ጀምረን ስናበቃ አሁን ምንድነው እያደረክ ያለኸው? ያን ህይወት እኮ አልፏል። በቃ የፈታው ህይወት ነው፣ ያለፈ ህይወት ነው። እኔን ከምንም ከማንም አትቀላቅለኝና እንደ በፊቱ ህይወታችንን እንኖር ብዬ ስልህ አንተ ምንም አይነት ስሜት እየተሰማህ አይደለም። ለምንድን ነው የማይሰማህ? እኔ የበደልኩ ምንድን ነው? በደሌን ለምን አልነገርከኝም? አንተ ሁልጊዜ ላስብበት የሚል መልስ የምትሰጠኝ ለምንድን ነው ብላ ስትጠይቀው እኔ ለጊዜው ብቻ የመሆኑ ፈልጋለሁ እንጂ መቼ አልፈልግሽም አልኩኝ አይነት ነገር ነው እየመለሰላት ያለው ማለት ነው። አፋውተህ አልፈልግሽም ያልክበት ምክንያት የለም። ነገር ግን ያው ነው ሁላችሁንም አልፈልግም ስትል እኔ ማንንም አልፈልግ ስትል እኔ ከማንም ጋር የመወዳደር ወይም ደግሞ ከማንም ጋር
ልታወዳድረኝ የምትችል አይነት ሴት አይደለሁም። ለምን አብረን ኖረናል። ስለዚህ የኖርነውን ህይወት ያቋረጥነውን ህይወት መጀመር ነው ያለብን። እስክድን ጠበቅኩኝ። ከደንቅ በኋላ ግን መልስ ይሄ ሲሆንብኝ እኔ ሴት ልጅ ነኝ፣ ምን ማድረግ ነበረብኝ? ሴት ልጅ እስከሆንኩ ድረስ ምንድን ነው የማደርገው? ወይ ጥፋቴን አውቄ ይሄን አጥፍተሽ አላልከኝ። አሁን ግን ድንጋይ በቤት ነው ልጠብቅሽ ምን እስከምታደርግ ጠብቂ ነው የምትለውና ምን እስከምታደርግ ልጠብቅህ? ምን እስክታይ ድረስ ልጠብቅህ? ምን እስከምታጠና ምን እስኪስ የምጠብቅብህበት ምክንያት ንገረኝ። እስከ መቼስ ነው የምጠብቅህ? ምንስ ታደርጊያለሁ? ይሄን ከነገርከኝ የምጠብቅበት ነገር ሊኖር ይችላል። ግን ሴት ልጅ ነኝ፣ እድሜ ይሄዳል። በዛ ላይ ከኔ ርቀህ ነው የምጠብቅህ። እንዴት ነው ከኔ ጋር ሆነህ? ድሮ እኮ የሆነ ነገር ሲከፋ የሆነ ነገርን በምትሆን ሰዓት ታሳውቀኝ ነበር፣ ታማክረኝ ነበር። አሁን ግን ስልኬን አታነሳም። ሀታ ተለያይተን እንኳን ራሱ በቃ ከህይወታችሁ እወጣለሁ ብዬ ነግሬህ ቴክስት አድርገህ ምን ሆነሽ ነው ያልከኝ የለም። ደውለህ ምንድን ነው ያልከኝ የለም። ዝም ነው ያልከው። ስለዚህ እኔ በዚች አጭር ጊዜ ውስጥ ከህይወታችሁ ወጣው እንኳን ብልም እኔ ችዬ መኖር አልችልም። አንተን አጥቼ መኖር እንዴት እችላለሁኝ? ሰው በአብሮት የኖረን ሰው በአንዴ እንዴት እንደዚህ ከልቡ ማስወጣት ይችላል? ከልቤ ማውጣት አልቻልኩም። ራሴን እየጎዳሁ ነው ያለሁት ብላ እየተናገረችው ነው። ያን አይታ ነው እንግዲህ ሩታ ደግሞ ዛሬ ድጋሚ የጠራችው ማለት ነው። እና እሱም የምትወግ እንዲህ ምንድን ነው መሀላቸው ላይ ያለው ትናንትና 2 ቀን ላስብበትና እነግርሻለሁ ብሏት ነበረ። ለማን? ለሄርሜላ ከዳኒ ጋር ሆነው ማለት ነው። አሁን ያ 2 ቀን ሳይሆን ላስብበት ብዬሽ ሳበቃ በዚህ 2 ቀን ውስጥ አሁንም በድጋሚ ጠርታችሁ ለምን ታስጨንቁኛላችሁ? ለምንድን ነው የምጨነቀው እኔ እያለ እየተናገረ ነበር ማለት ነው። ግን ሴት ልጅ ናት ላስብበት የምትለው፣ ወንድ ልጅን በዘራው ላስብበት ማለት ጀመረ እንዴ? በጣም እኮ ነው የሚገርመው የእናንተ ነገር ማለት ነው። ግን እውነት ወንድ ጠፍቶ ነው ለአንድ ወንድ እንደዚህ 2 ሴት? አሁን እሱ ከሁለታቸውንም አልፈልግም ያለው ከሁለታቸው ውጭ ሌላ ማፍቀር ፈልጎ ይመስለኛል። እና በቃ እኔ ጋር መታረቅ እኔ ጋር መኖር የማፈልግ ከሆነ ያለውን እቃዎች በሙሉና አውጣልኝ ብላ ለወንድሙ ተናግራለች። አይታቸዋል ትናንት ለዲዩ ማለት ነው። ነቶ ላውጣልኝና እቃዎቹን ቅራቅንቦቹን ይውሰድ። እኔ ጋር ሲመጣ የሚያሳየው አክት ሌላ ነው፣ ውጭ ላይ ደግሞ የሚያሳየው አክት ሌላ ነው። ከኔ ጋር ሲመጣ ተስፋ እየሰጠኝ እኔ የሚታረቀኛን እያልኩኝ እያሰብኩኝ ከዛ ጋር ሄዱ ደግሞ ሄርሜላን በማስለቀስ እዚህ ጋር መጥቶ ማክት ሲያደርግ እኔ ታዝናለሁ ትሰበራለች ብሎ በማሰብ የ2 ሰው እንባ እያስፈሰሰ ነው። የ2 ሰው እንባ ደግሞ ጎርፍ ነው ይወስዳል እንጂ አንድ ቀን ሴት ልጅ በማስለቀስ የሚገኝ ነገር የለም። አንድ ቀን ሊጎዳው ይችላል ብላ ለወንድሙ ተናግራለች ማለት ነው። እና እሱም ባለችበት አፏ ደግሞ ነው ዛሬ እንደገና ውጭልን እኛ ህይወታችንን እናስተካከል ያለቻት። ግን ቦዚ የምን ህይወት ነው የምታወሪው? አልፈልግም ማለሽ እኮ ስለምን ህይወት ታወሪያለሽ? አልፈልግሽም ብሎሻል። ህይወታችሁ ድሮ ቀርቷል። ስለዚህ አሁን የእናንተ ህይወት የለም እዚህ ጋር ብላ እየተከራከረቻት ነው ያለችው ማለት ነው። እኔም በምትላት ሰዓት አንቺ ሁልጊዜም ከኔ ጋር እንዲሆን አትፈልጊም። ያኔ እሱም ሆነ አንቺ አጥፍታችሁ አሳልፋችሁታል። አሁን ግን ላንቺ ይሁን የሚባል ነገር የለም። ላንቺም አልፈለገሽም፣ ለሁሉም አልፈልግም ያለው። አንቺ እንዴት ተፈላጊ ሆነሽ እሷን እንዳላስፈላጊ ሰው በማየት ውጭልን እንዲያርግልን የምትይበት የምታዥበት ነገር የለም ብላ ከሄርሜላ ይልቅ ቦዜናት እየተከራከረች ነበረው። ስለ እውነት ቁማ ማለት ነው። ስለ እውነት ትናንትና ታሞ ወንድሟ 10 ከስሯ እያለች ስትጨነቅ የነበረችው አብራት ሄርሜላ ስለሆነች አሁንም እሷ ለሄርሜላ ቆማለች ማለት ነው። ዳኒም እግዚአብሔር ይስጠው ከሄርሜላ ጎን ነው። ትናንትና አንተ ከፍቶህና አዝነህ ስትከፋ ብቻህን ስታለቅስ እሷ ከጎን ሆና ስታጽናና ነበረ። አሁን ግን በተራዋ የተገላቢጦ እሷ እያዘነች አንተ እንዴት እንደዚህ ትተዋታለህ? እንዴት እንደዚህ ታረጋለህ? እያለ ስጠይቀው ነበረ። እኔ ምን ማድረግ አለብኝ እንግዲህ አታስጨንቁኝ እያለ ፊት ለፊት ሲመልስለት ነበረ። ታስጨንቁኝ ወይም ደግሞ ጊዜ ስጡኝ የምትልበት ነገር አይደለም። ቁርጡን ተናገር። በቃ ሴት ልጅ ናት። እሷን ህይወት እያጨለምክ ነው ያለው። ስለዚህ ማወቅ እንፈልጋለን በሚለው ሰዓት እጅኑ ለቀን ነው ያለው እና ዛሬ መጥራቱ ግን አስፈላጊ አልነበረም። አስቦበት
ያስበውን ለእሷ እንዳይናገር፣ ችኛዋ ደግሞ ያን ቪዲዮ ስላየ ዛሬ ጠራችው። ስለዚህ እሱ ከሄርሜላ ጋር የመኖር እቅድም አላማም ካለው ከዚች ጋር ስጠራው አልመጣም የማለት መብት አለው። ተናግሬ ያለው አንዴ አልመጣም ማለት ይችላል። ዛሬም ግን ምንድን ነው ያለው? ሄርሜላንም ትንሽ ጠብቄ ላስብበት፣ ሩታንም ደግሞ አንቺም እንደዚህ ወር ለምትጠይቀው እያሰብኩበት ነው፣ ሰው ነኝ ላስብበት። ሰውየው ሊገነጣጥል ነው እንደ የፈለገው ወይስ ደግሞ እንደ ሙስሊሞቹ ሁለቱንም በአንድ ማድረግ ነው የፈለገው? እኔ አልገባኝም፣ አላውቅም። እያለ ያለው እንግዲህ ይሄን ነው። ሁለታቸውን በቆሙበት ጠብቆ ላስብበት፣ ተረጋግቼ የሚል መልስ ነው እየሰጠ ያለው። ታዲያ ሁለታቸውም ጠብቀው መቼም ሁለታችሁ ነኝ ቢላቸው እሺ አይሉም፣ አውቃለሁ። ታዲያ ምንድን ነው ሁለታቸው የሚጠብቁት? በጣም እኮ ከባድ ነው። ሲቀጥል ደግሞ ገገማ ስግጥ አውቆ ባላወቀ ሙድ እየሆነ ነው እንጂ ጀዝባ ማለት ነው። ማን አጠገቡ እንደነበር ማን አጠገቡ እንዳልነበር፣ ማን ለሱ ጥሩ ሰው ማን ለሱ ጠቃሚ እንደሆነ ጠንቅቆ አርጎ ያውቃል። እንገራቸው ጠንቅቆ ማለት ነው። እያወቀ ግን እንዳላወቀ ሆኖ ሄርሜን እየጎዳን ነው። ስለዚህ እያለ ያለው አንቺ እኔን ለመጠበቅ ምን ፈጀንብሽ? ምን ጎደለብሽ? ለምን አትጠብቂም ነው እንዴ? ሰው ተስፋ እንኳ በጎን ሆኖ እየሰጠ አለውሽ እኔ አንቺ ነኝ እያለ እንኳ ቢሆን ችግር የለውም። እሱ ከና ይደውል ከነ ወራት ስልክ አይመልስ። አስቡት፣ በአንዴ እንደዚህ ዘግቶ በ4 ነጥብ ዘግቷት እንዴት ነው እሷ የመረጋጋት እድሉ የሚኖራት? እንዴት ነው የምትረጋጋው? ከጎን የሆነ ነገር እያላት ቢሆን ይችልሽ ተስፋ ኑሯት እሺ ብላ በተስፋ ልትጠብቀው ትችላለች። ሰው ስልክ እንኳ ደውሎ የማይነሳለት ወይም እሱ ደውሎ የማይጠይቅበት ሁኔታ ላይ እያለ እንዴት ነው ተረጋግታ እሷ እሱን የመጠበቅ እድል የሚኖራት? በጭራሽ ይኖራታል ብዬ አላስብም ማለት ነው። እና ለእኔ አሁን ወስኖ እንዲነግራት ማድረጓ ሄርሜ አሪፍ ነው። ግን በዛ ውስጥ አሁንም ሁለታቸውም አልሸነፍነት ባዮችኛዋ ሩታ ናት እንጂ ሲጀመር ሄርሜላ አብራው ህይወትን እያሳለፈች የነበረች ሴት ናት። እቺ ግን እነሱ ጋር ስታይ በቅናት መንፈስ የቅናት አባዜ ነው እንጂ ያለባት አሁንም የፍቅር አይደለም ማለት ነው። ስለዚህ የኔ ቅናት አባዜ ደግሞ ከአንቺ ጋር መጋተር የሚሆን ማስረዳት አልችልም። አንቺ ሁል ጊዜ መጨቃጨቅ ፈንሽ ነው፣ መረዳትን አታውቂም ብላ ነው ያንቋሸሸቻት ማለት ነው። ቦዜ ግን ምርጥ ልጅ ናት። በእውነት ነው የምላችሁ፣ ሁልጊዜም ለእውነት ነው የምትቆመው፣ ከእውነት ጎን። እሷ ደህና እያለች ከሄርሜላ ጋር ቀለበት አያደርግም ብላ ስትጮህ ነበረ። አሁን ግን ደግሞ ከዚች ጋር ሲጣላና ለሱ እንደማትሆነውና እንደማታስፈልገው ስታቅ ለሱ የምትጠቅመውንና የምትወደውን ልጅ ነው አግባ እያለች ያለችው። አያችሁ፣ ምርጥ እህት ናት፣ መልካም እህት ናት ለወንድሟ። እንደገና ለምራቷ ደግሞ ጥሩ ሴት ማለት ነው። ያኔ በእውነተኛ የተመሰረተ ፍቅር እንደሚባለው ያኔ ለእውነት የምትቆምና ለወንድሟ ሚስት ለቤተሰብ ደግሞ ቤተሰብ የምትሆን ልጅ ነው መርጣ አግባ እያለች ያለችው ማለት ነው። ስለዚህ ሊያበረታታትና ኦኬ ብሎ በሰርግ ቶሎ ሊያገባት ይገባ ነበር። በነገራችን ላይ ሎተሪ ነው የደረሰ አንተ አበጋዝ ማለት ነው። አንተም ደግሞ እንዲህ ወንዶቹ ታማርጥ ነው እንዴ? ዋሻፍ እንዴ? አበዛኸው እኮ ከምር። ሎተሪ እንደደረሰ ነው መቁጠር ያለብህ። ሄርሜን አግኝታ ማለት ነው። እንደ ሄርሜ ታዛዥ አሳቢ እንደ ድሮ ሴት ሩህሩህ የለም ማለት ነው። ሄርሜ ትበዛባለች። እና ሰብስክራይብ ላይክ እያደረጋችሁ ዞሮ እናንተ ማበረታቱኝ።